ቅድም አንድ ሰው ለራሱ የሚሰራው ኢባዳ ነጃ ያወጣዋል ወይ አያወጣውም? እንደ ምሳሌ ላምጣላችሁ። በበኒ እስራኤል ጊዜ አንድ ሰው ነበር፣ ታሪኩን እናውቀዋለን። ይህ ሰውዬ ቅንጣት አክል አላህን አምጾ አያውቅም። ቅንጣት አክል ሁልጊዜ ኢባዳ ላይ ነው። ከዛ በኋላ ጅብሪል አላህ Subhanahu Ta'ala ጅብሪልን አዘዘው ያን አካባቢ እንዲያጠፋው። በምን? ሰዎች በሐራም በሆነ ነገር ቆሻሻ በሆነ ነገር ይጨማለቃሉ። ከዛ ሄደ ጅብሪል። በሚሄድበት ጊዜ የሚገርማችሁ ይሄንን ሰው ያገኘው አላህ ሆይ ይሄ ደግ ባሪያ እኮ አለ፣ እሱ ያለ ከመካከላቸው ይሄ ሰው እንዴት ሰዎች እንዴት ይጠፋሉ? አረ እንደውም ጥፋቱን ከሱ ጀምር። ምክንያቱስ ይሄ ሰው ለራሱ ኢባዳ ይሰራ ነበር እንጂ የነዚህ ሰዎች መበላሸት የነዚህ ሰዎች ያልሆነ መንገድ መሄድ ይሄን ሰው አላሳሰውም። በልቡ እንኳን ጠልቶ ያውቅም። ለዚህ ነው ነብዩ አለይሂ ሰላቱ ወሰለም መራ ሚንኩም ሙንከረን ከእናንተ መካከል አንድ ሰው መጥፎ ነገር ሲያደርግ ባየው ጊዜ فليغير بيده በእጁ ከልክለው فإن لم يستطع ካልቻለስ በእጁ በምላሱ ካልቻለስ በልቡ ይጥላ። አንድ ሰው መጥፎ ነገር ቢያንስ በልባችን መጥላት አለብን። በልባችን ካልጠላንሳ የዛኛው ካንን ማለት ነው። አንድ ሰው ሐሜት ሲያማ ተውከላን ነው። በእጃችን ካልከለከልን በምላሳችን ካልከለከልን በልባችን ካልጠላ ይሄ ማለት የወንጀሉ ተካፋይ ነን ማለት ነው። ስለዚህ ምን ማድረግ አለብን? እነዚህ ነገሮች መጠቀም አለብን። ከዛ በኋላ ጅብሪል እንደውም ከዚህ ሰው የነው ጥፋቱን መጀመር አለብህ። ስለዚህ አጥፈው። ይሄ ሰው የራሱ ኢባዳ ለራሱ እንኳን አልተጠቀመውም ማለት ነው። ለዚህ አይደል እንዴ አላህ Subhanahu Ta'ala ኩንቱም ኸይረ ኡመትን ምርጥ ህዝቦች ሆናችሁ። ማንን እንደዛ አለው? አላህ Subhanahu Ta'ala 124,000 ነቢያቶችን ልኳል። ከነዚህ 124,000 ነቢያቶች መካከል ምርጥ ኡመት የተባለው ወላሂ የነብዩ አለይሂ ሰላቱ ወሰላም ኡመት ነው። በምን ምክንያት? اخرجت للناس ወደ ሰዎች ትወጣላችሁ፣ መውጣት አለብህ። ከዛስ ተአምሩነ ቢልማዕሩፍ በጥሩ ነገር ታዛላችሁ፣ ወተንሀውን ዐኒል ሙንከር ከመጥፎ ነገር ትከለክላላችሁ፣ ወተኡሚኑነ ቢላሂ በአላህም ታምናላችኋል። በአላህ ማመን፣ ከዛ በኋላ ወደ ሰዎች መውጣት፣ በጥሩ ነገር ማዘዝ፣ ከመጥፎ ነገር መከልከል። ከዛስ ከአላህ Subhanahu Ta'ala ምርጥ ህዝቦች ካላቸው ሰዎች መካከል እንሆናለን። ሌላው ነብዩ አለይሂ ሰላቱ ወሰላም አመልካች አይሰሩን አጅር ያገኛል ብለዋል። ዛሬ እንደዚህ ስናገር ምናልባት በተናገርኳት ንግግር አንዲት ቃል ይዞ አንዲት ነገር ቢጠቀም ሱብሃንአላህ ከዛስ የዛው ሰውዬ የሰራውን መልካም ስራ ለኔም እንደ አጅር ያገኛሉ አላህ ዘንድ ማለት ነው ቂያማ ቀን ማለት ነው። እሺ ባላገኝ አንድ ሰው ባይጠቀምስ በመናገር ብቻ አላህ ዘንድ ከፍተኛ አጅር ጻፍልኛል። ያ ነውና ምን ማድረግ አለብን? በተቻለን አቅም ግን አንድ ነገር መርሳት የለብንም። አልዕልሙ قبل القول والعمل ከንግግርና ከተግባር በፊት ምን ይቀድማል? ዕውቀት። ራሳችን የቁርአን ጊዜ ሊኖረን ይገባል። ቲክቶክ ላይ የመጣን ንጽጽር ላይ 24 ሰዓት ያሳለፍን ሐዲስ ያዳምጥን ቁርአን የሰማን ጊዜያችን ራሳችን ዒባዳ ላይ ማለት ነው ካላሳለፍን በትርፍ ጊዜያችን በምንሰራው መጥፎ ስራ የተነሳ ቀልባችን ይደርቃል፣ ልባችን ይደርቃል። ልባችን ሲደርቅ ደግሞ ይመጣሉ ተብሎ ያልታሰቡ ቆሻሻ የሆኑ አስተሳሰቦች ሸይጣን ጭንቅላታችን ላይ ያስቀምጥብናል። ጥንቃቄ ማድረግ አለብን። ሰሞኑን እየሰማን ነው። እኛ ሲጀመር ዒባዳ መስራት ያለብን አንደኛ ደረጃ አላህ Subhanahu Ta'ala ግዴታ ያደረገብን ነገሮችን በመስራት መጀመሪያ ምንድን እነማን ናቸው ግዴታ ያደረገብን ነገሮች? እስኪ ለምሳሌ የመጨረሻ አንድ ሰው የሰራው ኸይር ስራ አላህ ዘንድ ተቀባይነት እንዲኖረው መሟላት አለባቸው መስፈርቶች ስንት ናቸው? እስኪ ማን ነው በኮሜንት የሚመልስልኝ? እስኪ ጻፉልኝ፣ ከዛ ቆማለሁ። አንድ ሰው የሰራው ኸይር ስራ አላህ ዘንድ ተቀባይነት እንዲኖረው መሟላት አለባቸው መስፈርቶች ስንት ናቸው? ጻፉልኝ ከታች። ما هي شروط قبول العمل عند الله الله ዘንድ የሰራነው መልካም ስራ ተቀባይነት እንዲኖረው የሚያደርጉ መስፈርቶች ስንት ናቸው? እነዚህ ነገሮች ካላወቅነ ከስረናል ማለት ነው። ሁለት ያለ ሰው አለ ኢኽላስና ሙታባዓ ቁጥሩን ብቻ አስቀምጡልኝ። አዲስ አለሽ ይበቃናል። ሊውጣ እቺ ልጽረስና
ምናልባት በጣም ጥሩ። ደስ ካለሽማ ጥሩ። እሺ በቁጥር ብቻ አስቀምጡልኝ፣ በቁጥር ብቻ። ከዛ በኋላ ወደ አዲስ አለም እሄዳለሁ እንጂ ለአንቺ የምጠይቅሽ ጥያቄ አለ፣ ራስሽን አዘጋጅ። ለአንቺ ለብቻ አሁን እንደዛ ነው፣ ግድ የለሽም። ዛሬ የፈተና ቀን ነው፣ እንዝናናበት እንጂ ዘና እንበልበት እንጂ። ሆራ እሺ፣ አምስት አለ ሰው አለ። ሶፊያ ሶስት ብላለች። ማሻአላህ። ኦኬ ሶስት ሶፊያ ሶስት ማሻአላህ፣ ልክ ነሽ። ሌላው ደግሞ ወከፋ ቢላሂ ወኪላ ሶስት ሶስት ነው። በጣም ጥሩ። የሰራነው መልካም ስራ አላህ ተቀባይነት እንዲኖረው ሶስት መስፈርቶች መሟላት አለበት። እነዚህን ሶስት መስፈርቶቹን ካላሟላንስ መልካም ስራ ሰርተን አላህ ዘንድ እንጠየቃለን፣ እንቀጣለን በጀሃነም። እንዴ አንድ ሶላት ሰግዶ ሐጅ አድርጎ ረመዛን ጾሞ ዘካ አውጥቶ አላህ ዘንድ ጀሃነም ይገባል? አው እንዴት እንመጣበታለን? ሶስት ናቸው። እስኪ የመጀመሪያውን ጻፉልኝ። እሺ የመጀመሪያውን ጻፉልኝ። የመጀመሪያው ምንድነው? መልሱ ልክ ከሆነ አሰየው፣ ካልሆነስ በፍጹም አይደለም ነው የሚለው። እዚህ ጋር ተሳስታችሁ ሀያ ማድረግ ሀያ ማጣት ነው። ቀውል፣ አመል፣ ኢዕቲቃድ በአላህ ማመን። ኸዲጃ ነኝ የረሱል ተከታይ። በአላህ ማመን በቂ መልስ አይደለም፣ ግን ልክ ነሽ። በቂ መልስ አይደለም ግን በነገራችን ሙሉ መልስ አይደለም። ሲያም ተቅዋ እሺ ይሆን። ኢብሮ ኢኽላስ ብለዋል። አይደለም አይደለም አይደለም፣ ኢኽላስ አይደለም። ንያ አይደለም፣ ንያም አይደለም። ንያ ኧረ አወዛገበን ሰውዬ። አትወዛገብ፣ አብሽር። ከቢር አልኢኽላስ ላ ላ ላ ላ ላ። እሺ የመጀመሪያውን ልንገራችሁ። እሺ ሙስሊም መሆን። እሺ ጥሩ ልንገራችሁ። እሺ የሰራነው መልካም ስራ አላህ ዘንድ ተቀባይነት እንዲኖረው መሟላት ያለባቸው የመጀመሪያው አልኢማኑ ቢላሂ ወተውሂዱሁ፣ በአላህና በብቸኝነቱ ማመን። በአላህ ማመን እኮ ብያለሁኝ። አው ተውሂድ የምትባለዋስ መታሰብ አለባት። እንዴት ከተባለ እኔ አሁን በሀገራችን እኮ ብዙ ሙስሊም አለ እኮ። ሙስሊም ሆኖ ግን በሌላ አካል ሚሚል ከሆነ መን ሐለፈ ቢገይሪላሂ ፈቀድ አሽረከ፣ ነቢ ዓለይሂ ሰላቱ ወሰላም ከአላህ ውጭ በሆነ አካል የማለ ሰው ምን አሉ? በእርግጥ በአላህ አጋርተዋል። እሺ ይህ ሰውዬ በአላህ አምነዋል፣ ነገር ግን በአላህ ምን አድርጓል? አሻርኳል ማለት ነው። ሌላው አልኢማኑ በአላህ አምነዋል፣ ለሌላ አካል ያርዳል። ይህ ሰውዬስ ሽርከኛ ነው ወይስ አይደለም? ነው። ስለዚህ ምን ማድረግ አለበት? ይሄ አልኢማኑ ቢላሂ ወተውሂዱሁ በአላህና በብቸኝነቱ ማመን መቻል አለበት። ከሽርክ ነፃ መሆን አለበት። ያን ጊዜ ሶላቱ፣ ቅርአቱ፣ ዚክሩ፣ ሲለቱ ሁሉም ነገር ተቀባይነት ይኖረዋል። ነገር ግን የሰራነው ስራ ከሽርክ ጋር ከሆነ ያ ስራችን ተቀባይነት የለውም ማለት ነው። የመጀመሪያው መልሱ ምንድነው? ከንያም በፊት ከኢኽላስም በፊት አልኢማኑ ቢላሂ ወተውሂዱ አላህን በብቸኝነት ማምለክ መቻል አለብን። የመጀመሪያው መስፈርት ይህ ነው። ሁለተኛው እሺ ሶስቱንም ልንገራችሁ። ሁለተኛው ደግሞ አላህ ሱብሓነሁ ለዚህ ነው ኢነለዚነ አመኑ ወዐሚሉ ሷሊሓቲ፣ እነዛ በአላህ አምኖ ከዛ ወዐሚሉ ሷሊሓት መልካም ስራ የሰሩ ሰዎች ካነት ለሁም ጀናቱል ፊርደውስ ኑዙላ። ሱብሃንአላህ ወዐሚሉ ሷሊሓት። አሁን እዚህ ጋር ምንድነው? መልካም ስራ የሰሩ ኢነለዚነ አመኑ ወለም የልቢሱ ኢማነሁም ቢዙልምን አይ ቢሽርክን፣ ስራቸውን በሽርክ ያልቀላቀሉ ሰዎች ማለት ነው። ቀጥ አድርጉ። ኢነለዚነ ቃሉ ረቡና አላሁ፣ እነዛ ማነው ጌታችን አላህ ነው ያሉ ሰዎች ከዛስ ثم استقاموا፣ ከዛም በኋላ ቀጣሉ ሰዎች ምንድነው? ثم استقاموا استقامة ምንድነው? የላኢላሃ ኢለላህ መስፈርቶቹን የተውሂድ መስፈርቶቹን ማወቅ መቻል አለብን። ያለበለዚያ የላኢላሃ መስፈርቶች የተውሂድ መስፈርቶቹን ካላወቅነ በአላህ ያሻረክን እንኳን ማለት ነው። ያለበለዚያ ግን ያሻረክነ ሳይመስለን እንሰራለን ያለ እውቀት የምንሰራው ስራ አላህ ተቀባይነት አይኖረውም። ስለዚህ ማወቅ መቻል አለብን ማለት ነው።
ስለዚህ ለዚህ ነብዩ አለይሂ ሰላቱ ወሰለም ይላሉ ሱሐቢዩ ጠየቃቸው ምንድነው ሚከረኝ ሲላቸው ቁል አመንቱ ቢላሂ ثم استقم በአላህ አምኛለሁ በለና ቀጥ በላሉት አታሻሪክ በትእዛዞቹ ቀጥ በላሉት ስለዚህ ምንድነው የሰራነው እያንዳንዱ አምልኮ እያንዳንዱ ዒባዳ አላህ ዘንድ ተቀባይነት እንዲኖረው መሟላት ያለበት خلاص ነው ኢኽላስ ማለት ምን ማለት ነው وهو እሱ العمل لله من غير رياء ولا سمع سبحان الله ያለምንም ይሉኝታና ያለምንም ይስሙላ የምንሰራው ስራ ሁሉም ለአላህ ብለን መስራት አለብን እንዴት ከተባለ ለምሳሌ እኔ ጀማል ሶላት አልሰግድም ዛሬ ጓደኛዬ ይመጣል ጓደኛዬ ስለመጣ ከሱ ጋር መስጊድ ሄጄ እሰግዳለሁ ይሄ ትንሹ ሽርክ ይባላል ልብ በሉ አረ ትልቁ ሽርክ ነው እንዳትሉኝ የሰገድኩት ለማን ነው ለአላህ Subhanahu Wa Ta'ala እኮ ነው የሰገድኩት መስጊድ ሄጄ ሌላ ጊዜ ግን አልሰግድም ዛሬ ጓደኛዬ ስለመጣ ከጓደኛዬ ጋራ ለአላህ መስጊድ ሄጄ እሰግዳለሁ ይሄ ትንሹ ሽርክ ይባላል ትልቁ ሽርክ የሚባለው ደግሞ እንደነው ከተባለ ለምሳሌ እኔ ዛሬ ስለት ይገባለሁኝ ምን አይነት ስለት አላህ Subhanahu Wa Ta'ala በአላህ ፍቃድ ሐፊዝ አልቁርአን ካደረገኝ ለነብዩ አለይሂ ሰላቱ ወሰለም ብዬ ሙክታር ዳለሁኝ ለነብዩ ብዬ ምንዳን ከማን ፈልጌ ከነብዩ አለይሂ ሰላቱ ወሰለም ከአላህ ሲሆን ማለት ነው እንደ አካባቢያችን ትልልቅ ምንላቸው ዑለማዎች ትልልቅ የሚባል ምናከብራቸው በአገር አቀፍ የሚጠሩ ሼኾች ምንላቸው አካሎች ሊኖሩ ይችላሉ አላህን ትተን hatta አላህ ዘንድ በጣም ከፍጡር ምርጥ ሰው ማለት ማለት ነብዩ አለይሂ ሰላቱ ወሰለም ናቸው ነገር ግን ሊላሂ ወረሱል አሁን ምን ይባላል ሊላሂ ወረሱል ሰደቃ ይሰጣሉ ሰደቃ ሲሰጡ ለአላህና ለነብዩ አለይሂ ሰላቱ ወሰለም ብዬ ሰደቃ ሰጥቻቸው የሚሉ ሰው አይ በፍጹም አብዱላህ ወረሱል ነብዩ አለይሂ ሰላቱ የአላህና ባሪያና መልእክተኛ ናቸው አለቅ አንድ ሐዲሳቸው ላይ ለአላህና ለነብዩ ብዬ ብላችሁ አንድ ነገር ብታደርጉ አላህ ዘንድ ተቀባይነት ይኖረዋል አላሉም ነገር ግን ምንድነው ያሉት አውሲን ያ ረሱላህ አንቱ የአላህ ነብይ ሆይ ሚከረን ሲላቸው ሷሐቢው ቁል አመንቱ ቢላሂ ثم استقم በአላህ አምኛለሁ በር ከዛም ቀጥ በላሉት ማለት ነው ስለዚህ ምንድነው ሊላሂ ወረሱል አይባልም ለአላህና ለአላህ አለቀ በቃ ለምሳሌ እንበልና አንድ ሰው በአንታና በአላህ ኃይል እንደዚህ እኮ ተሳካልኝ ማለት አይቻልም አይፈቀድም በጭራሽ በፍጹም አይፈቀድም በአላህና በአንተ ኃይል አላህና ባሪያውን እኩል አደረገ ማለት ነው በአላህ ፍቃድ ከዛ በኋላ ثم ከዛ በኋላ በአንተ ሰበብ አላህ ፍላጎትን አሳካልኝ ስለዚህ ምንድነው ሁለተኛው አልኢኽላሱ ኢኽላስ የሚባለው ነገር ምንድነው ከተባለ የምንሰራውን ስራ ከአላህ Subhanahu Wa Ta'ala ምንዳን አገኛለሁ ብለን መስራት አለብን ከዛ ውጭ ሰዎች ከፍ ሊያደርጉልን ዝቅ ሊያደርጉልን ብለን ማለት የለብንም ሁለተኛው የምንሰራው የመጀመሪያው በአላህ አንድነት ማመን ሁለተኛው የምንሰራውን ስራ ለአላህ ብለን መስራት አለብን ነገር ግን ያለበለዛ እሺ እዚህ ጋር ሰውየው ኢኽላስ ባይኖረው አላህ ዘንድ ይቀጣል አው ለምን ትንሹን ሽርክ አድርጓላ ወይ ትልቁን ሽርክ ሊያደርግ ከአላህ ውጭ ላለ አካል ስላረደ ከአላህ ውጭ ያለን አካል ስለተጣራ ድረሱልኝ ስላለ አሽሩን ስላለ አዝንቡልኝ ስላለ ማለት ነው ኢባዳ ሰርቶ አላህ ዘንድ የሚያስቀጣው የሆነ ኢባዳ ሰርቷል ማለት ነው ሶስተኛው ነው የመጨረሻው አልሙዋፈቃ የተስማማ መሆን አለበት ምኑ የምንሰራው ስራ ከምን ጋራ لما جاء به الرسول صلى الله عليه وسلم እያንዳንዱ የምንሰራው ስራ ነብዩ አለይሂ ሰላቱ ወሰለም ካመጡት ሐዲስ ጋራ የተስማማ መሆን አለበት በራሳችን ስሌት ዲን አይሰራም በራሳችን ስሜት ዲን አይሰራም አላህ Subhanahu Wa Ta'ala ምን ይላል وما آتاكم الرسول መልእክተኛ ያመጣላችሁን መልእክት فخذوه ያዙት وما نهاكم يكلكلاችሁ عنه ከሱም ፈንተው ተከልከሉ ይላል አላህ Subhanahu Wa Ta'ala ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ምን ይላሉ وقال صلى الله عليه وسلم من عمل عملا ليس عليه امرنا فهو رد من عمل يسرى ሰው عملا ስራን ليس عليه امرنا يا الله ነው የመልእክተኛው ትእዛዝ ከሌለበት فهو رد الله ተቀባይነት የለው ስለዚህ ምንድነው እያንዳንዱ የምንሰራው ዒባዳ በእውቀት መስራት እንዳለብን የሚያሳይ ነው ማለት ነው ስለዚህ እነዚህን መስፈርቶች አሁን በደንብ ያዙት ካሁን በኋላ የሰራነው ኸይር ስራ አላህን ተቀባይነት እንዲኖረው ማለት ያለባቸው መስፈርቶች ሶስት ናቸው የመጀመሪያው በአላህ አንድነት ማመን
ሁለተኛው ለአላህ ብለን መስራት፣ ሶስተኛው የምንሰራው ስራ ከቁርአንና ከሐዲስ መሆን አለበት ይላለሁኝ። በሰማነው የሚጠቀም አላህ አድርገን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።